አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነቱ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና ቃል ኪዳንህን እንታጸናለን። በመካከላችን እንድትገኝልን ልናውቀው የሚገባንን የሚጠቅመንን እንድታስተምረን አእምሮአችን ሊሸከመው ሊመረምረው ሊረዳው የሚችለው ምስጢር እንድትገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምሕረት ቁጣውን በትዕግስት እንድትመልስልን ክረምቱን ዝናሙን ዘሩን መሬቱን እንድታስማማልን ለተራቡ ሕዝቦች የሚጠቅም እንድታደርገው ከዘመነ ማርቆስ ወደ ዘመነ ሉቃስ በሰላም እንድታሸጋግረን በአሁኑ ጊዜ ጠላታችን ሰይጣን የሚወጣውን እየፈለገ እንደሚያገሳ አንበሳ ክርስቲያን ሕዝብህን ለማጥፋት እየታገለ ነውና አንተ እንድትገታው እንለምንሃለን እንለምንሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱን ፈተና አታግባን ከክፉ አድነን። መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ ቅዱስ ገብርኤል ሰላም ነሽ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምንልን ኃጢአታችንን ያስተሰርይልን። ኦ ኢየሱስ ክርስቶስ በከመ በሳይልከ ምሕረትከ ስረይ ኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነትህ ብዛት የኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉም ይርዳልን። ሐምሌ 29 ቀን 1998 ዓመተ ምህረት አመ ከመዮም ከርሞ እንደ ዛሬ ሁሉ ቀን እንደዚህ ሆነ። በዓመት የሚመጣ ቀን ነው እና ግን ከርሞም እንደ ዛሬ የሚባሉ ቀኖች የተለያዩ ናቸው። ሰው ደስ ባለው ጊዜ
ልቡናው በተረጋጋ ጊዜ ብዙዎችን ነገሮች ያስባል። በተለይ በዓመት በዓል ወንድም ከወንድሙ፣ ቤተሰብ ከቤተሰቡ፣ ጎረቤት ከጎረቤቱ ተገናኝቶ በሚነጋገርበት ጊዜ ከርሞ እንደ ዛሬ ይላል። ከርሞ እንደ ዛሬ ቀላል ቃል አይደለም። ፍጡር የተናገረው ቃል አይደለም። ይህን ቃል የተናገረው ፍጡር አይደለም፣ ፈጣሪ ነው። በዘፍጥረት ምዕራፍ 18 የተጻፈውን ስንመለከት እግዚአብሔር ለሰው እንደታየ ለሰው እንደተገለጠ ተመዝግቦ እናገኛለን። አዳም በገነት በነበረ ጊዜ እግዚአብሔርና ሰው ፊት ለፊት ሲታዩ ይኖሩ እንደነበረ ሁኔታው ያሳያል። አዳምና ሔዋን የእግዚአብሔርን ትእዛዝ በተላለፉ ጊዜ መጀመሪያ ትዝ ያላቸው የእሱን ዓይን ማየት፣ የእሱን ፊት ማየት ነበረ። ይህ ስለሆነም ቶሎ ብለው የበለስ ቅጠል አሸርጠውና አግልድመው በዛፎች መካከል ተደበቁ፣ እንዳያዩት እንዳያያቸው። የሚገርመው የእነሱ አይደለም። እሱም እኮ የእነሱን ፊት የእነሱን ዓይን ፊት ለፊት ከማየት ለቀስ ብሎ አዋዝቶ አለማምዶ ማየቱ ይሻላል ያለ ይመስላል። እንዳይደነግጡ እንዳይጨነቁ እና መጽሐፍ ምንድን ነው የሚለው? ወሰሙ ቃለ እግዚአብሔር እንዘ ያልፈሱ ውስተ ገነት። በገነት ሲመላለስ የእግዚአብሔርን ቃል ሰሙ ነው የሚል። በገነት ሲመላለስ እንጃ እንዴት ያለ ዱካ እንደሆነ የዚያ ጊዜ ዱብ ዱብ ሲል ብኖር ብሰማው ነው እንዲህ ደስ ይለኝ ነበር። በዛፎች መካከል እያጥመሰመሰ እንዲያው ሲመጣ እነሱም እዚያው ያዳምጡ ነበር። እሱም እንደዚያ ያደርግ ነበር። ይህ ብቻ አይደለም፣ አዳም ይል ነበር። ሽፍታው ደግሞ ጉልበት እንዳለ ሁሉ መጀመሪያ ሞክሮ አሁን ጫካ ውስጥ ገብቶ እዚህ ነኝ ያለሁ ይላል። ሽፍታ እዚህ ነኝ ያለሁ ይላል። እዚህ ነኝ ያለሁኝ አለ። ምን ነው አሉ። ራቁቴን ስለሆንኩ ነው። ራቁትህን መሆንህን ማን ነገረህ ያለው? 7 ዓመት ኖሯል እኮ። ራቁትህን መሆንህን ማን ነገረህ? ምናልባት አትብላ ያልኩህን ፍሬ በልተህ ይሆን አለው።
ከኔ ጋር እንድትኖር የሰጠኝ ሴት ሰጠችኝና በላሁ አለ። አያችሁ እግዚአብሔር ምን ያህል ለሰው ልጅ እንደሚጠነቀቅ። የት ነህ አለው። እዚህ ነኝ አለ። ለምን ይለው ራቁቴን ነኝ። ምናልባት አትብላ ካልኩት በልተህ ይሆን ወይ ያለው። ያውቃል፣ የሰራውን አይቶታል። ግን አንተ ቀጣፊ አለው። ሾሮ በላ ሰራው ስራ ዛሬ አላለ። ምናልባት አትብላ ያልኩህን በልተህ ይሆን አለ። ሰው ግን አሁንም አመፀኛ ነው። አሁን ጌታዬ ይቅር በለኝ እንደማለት አብረህ ትኑር ያልከኝ ትርዳህ ብለህ የሰጠኸኝ ሴት ሰጠችኝና በላሁ ያለው በምክንያት ማምለጥ ነው የፈለገው። ባጭሩ አዳም ያንነት ቢናዘዝ ኖሮ ሰው ሁሉ ከችግር ተገላግሎ ነው። አልተናዘዘም። በምክንያት ማምለጥ ነው የፈለገው። ጌታ ግን አሁንም አልተቆጣ። ለምን አደረግሽ ነው ያላት ሴት። እባብ አሳተች የነበረ ሴቱ መልስ። እባብን ግን አልጠየቅም። ጥፋቱ ፈልጋ አድና ያደረገች በመሆኑ በደረትሽ ሂጂ አፈር በይ ከምድር አራዊት ልትረገምሽ ሁኚ ነው ያላት። ከዚያ ጋር ግን ጠንካራ ቃል ተናገረ እግዚአብሔር። በአንቺና በሴቲቱ መካከል በዘርሽና በዘሯ መካከል የዘላለም ጥል አኖራለሁ። ያንቺ ዘር እግሩን ይጠብቃል፣ የሔዋን ልጅ ደግሞ ራሱን ይቀጠቅጣል። እንዲህ ያለ የማይበርድ የማያቋርጥ የማይደርቅ ጠንካራ ጥል በመካከላቸው አኖረ። እየቀጠለ ሄደው እስካሁንም ያላለቀው ወደፊት ምናልባት እሱ ሲመጣ ያቋርጥ ይሆናል። እና እጅግ በጣም ከባድ የሆነ ፍርድ ተፈረደ። ግን አሁንም እግዚአብሔር ሰውን ሙሉ በሙሉ ሊተወው አልፈለገም። ሊጣላው ሊያጠፋውም አልፈለገም። ግን ሁሉ ፈርዶ ሲያሰናበት አዳም ከገነት ሲወጣ አዳም ኮነ ከመ አሐዱ እምኔነ፣ አዳም ከእኛ እንዳንዱ ሆነ ነው ያለ። ከዚያ ጊዜ ጀምሮ ሰውና እግዚአብሔር እሱ በፈቀደው መልኩ በራእይ በአምሳል ከሚገለጽ በስተቀር ወይም ኋላ ሰው ሆኖ ስጋ ለብሶ ከተገለጸበት ጊዜ በቀር ሰውና እግዚአብሔር አዳምና ሔዋን በገነት እንደነበሩበት ጊዜ ፊት ለፊት እግዚአብሔርን ማየት አልተቻለም። እስከ አብርሃም
ዘመን ድረስ በአብርሃም ዘመን አንድ ኃይል ተፈጸመ። አብርሃም በደጁ ካለው ዛፍ ስር ተቀምጧል። ቤቱ ከመንገድ አጠገብ ነው። ዓይኑ መንገዱን ይቃኛል። እግዚአብሔር ተገለጸለት ያለ ሙሴ እንዲህ ያስቀምጠው እግዚአብሔር ታየው ነው። ዓይኖቹን ባነሳ ጊዜ አሻግሮ ለመመልከት 3 ሰዎች አየ። ሮጦ ሄዶ ሰገደላቸውና አቤቱ ጌታዬ ነው ያለ። ጌቶች አለ አቤቱ ጌታዬ በፊትህ ሞገስ አግኝቼ ከሆነ አለ ከቤት ገብታችሁ ከጥላ አርፋችሁ እህል ውሃ ቀምሳችሁ እግራችሁን ታጥባችሁ ወደ ወደዳችሁ ትሄዳላችሁ ነው ያለ። እግዚአብሔር አልተቃወመም። እንዳልክ ይሁን አለው። አብርሃም ወደ ድንኳኑ ገባ። ለሚስቱ የሚገባትን ትእዛዝ ሰጠ። እንደገና ወደ እረኞች ከብቶችን ወደሚጠብቁት ሄደ። ጽፍሩ ያልዘረዘረ ቀንዱ ያልከረከረ አዲስ እምቦሳ እንዲያርዱና ለምግብ እንዲያዘጋጁ አዘዘ። በዚህ ጊዜ እነዚያ እንግዶች ዛፍ ስር ጥላው ስር አርፈው ነበር። ሁሉን አከናወነ በአፋጣኝ ቶሎ ቶሎ ብሎ እያለ ቀረበ። እሱ ድንኳኑ በር ላይ ነው። እነሱ ዛፍ ስር ናቸው። ከሚስቱ እየተቀበለ ለነሱ ምግቡን ያቀርባል። መጽሐፍ ቅዱስ በሉ ይላል። በሉ ያቀረበላቸውን ሁሉ በሉ ነው የሚል እና ከዚህ በኋላ ከምግብ በኋላ እግዚአብሔር አለ ሚስቴ ካለች አለው ነያ ውስጥ አይመት ድንኳኑ ውስጥ ናት አለው። አመ ከመዮም እገብ ሀቤከ ወትረክብ ሰራ ወልደ ከርሞ እንደ ዛሬ ወደ አንተ መለሳለሁ፣ እሷም ወንድ ልጅ ታገኛለች አለው። ያልተጠበቀ ቋንቋ ነው። እሷም ድንኳን ውስጥ ሆና ትሰማ ነበር። ሳቀች። እንዴ ምን ማለት ነው አለች። ጌታዬም አርጅተዋል፣ እኔም አርጅቻለሁ፣ ከእንግዲህ ወዲህ ይሄ ነገር እንዴት ይሆናል አለች። ግሩም ነው። ምክንያቱ ምን ነበረ? አብርሃም አርጅቶ ነበረ፣ እሷም አርጅታ ነበረ። በሴቶች ላይ የሚታየው የመውለድ ምልክት ድሮ አደስ ይባል የነበረው ዛሬ ግን አበባ የሚባለው ምልክት የለም። ትቷታል። ደም ቆርጣለች። ሴቶች ደግሞ ደም ከቆረጡ በኋላ መውለድ አይችሉም። ምን ነገር ነው ብላ ሳቀች። እንዴ እሷን ምን አሳቃት? ባለቤትን ምን አሳቃት አለው ጌታ። እሷ ግን አልሳቁም አለች፣ ፈራች።
መሳቁን ሰጠሻለ ቢነገር አይቀርም። አሁንም ከርሞ እንደዛሬ ወደ አንተ በመመለስበት ጊዜ ወንድ ልጅ ታገኛለች ነው። ሐምሌ 7 ቀን ከርሞ እንደዛሬ ታዲያ እነዚያ ሰዎች እንዲህ ያለ ተስፋ ሰሙ። ይህን ተስፋ በሰሙ በ2000 ዓመታቸው በእርግጥም ሴት ያለ ባል ወንድ ልጅ አገኘች። ሌላ ጊዜ ጌታ አብርሃምን ሲያነጋግረው ትወልድልሃለች የሚል ነው ቋንቋው፣ ትወልድልሃለች የሚል ነው። ዛሬ ግን ወንድ ልጅ ታገኛለች የሚል በግሏ ነው ዘጣት ያደረጉት ነው። አዎ ያለ ዘር ያለ ሩካቤ ተጸንሶ በሕቱም ድንግልና ተጸንሶ በሕቱም ድንግልና የሚወለድ አምላክ ይህን ተስፋ መሰረተ። ያስደንቃል። ይህ ቃል ለእናቷ ይነገር እንጂ ፍሬ ነገሩ ግን ለልጅቱ ለቅድስተ ቅዱሳን ወላዲተ አምላክ የተነገረ ነበረ። በዚያን ጊዜ በአብርሃም ወገብ ተቋጥራ ነበረ። ከአበው ወደ አበው ከትውልድ ወደ ትውልድ ስትተላለፍ መጣ። ጊዜው ሲደርስ ከርሞ እንደዛሬ ወደ አንተ መለሳለሁ ያለው ባለቤት መጣ። ቀጠሮን ጠብቆ ደረሰ። ድንግልም ወንድ ልጅ አገኘች። ይህንን ማንሳት የፈለግኩት በዛሬው ቀን ብዙ አሳዛኞች ነገሮች በኢትዮጵያ በስጋዊውም በመንፈሳዊውም እየደረሱ ናቸው። ከሁሉም ይበልጥ የመንፈሳዊ መውደቅ ስጋዊውን እየጎተተው እንዳልነበረ እየሆነ ነው። እስከዛሬ በኢትዮጵያ ደፍሮ ምላሱን መዞ እመቤታችንን የሚሳደብ ሰው አልነበረም። በአሁኑ ጊዜ ግን ተሐድሶ በሚሉት ክፍል በኩል የወጣው በሽታ ሁሉም ነገር እንዳልነበረ ሳደረገው እመቤታችንን አላገባብ እየተሳደቡ ነው። ይሄ ደግሞ ጉዳቱ ለግለሰቦች አይደለም፣ ለሀገር ነው። ለሀገር የሚተርፍ ነው። በጣም የሚያሳዝን ነው። ድሮ ይህንን የምንሰማው ከፕሮቴስታንቶች ነው። አያስደንቀንም። ጸባያቸው ስለሆነ ዓላማቸው ስለሆነ የሰይጣን ደቀ መዛሙርት ናቸው። እሱ እንዳስተማራቸው ይሰራሉ። አንተም ዋሽተሃል። ነገሩ እምታችሁ ነው።
በመጽሐፍ ቅዱስ አንድ ቀንም ሰይጣን እመቤታችንን ሰደበ የሚባልበት ክፍል የለም። ልጇን አንተ የእግዚአብሔር ልጅ ነህ የሚል ምስክር ከመስጠት በስተቀር አንድ ቀንም የተሳደበበት ቀን የለም። ኢትዮጵያም ከዚህ አደፍ ንጽሕት ሀገር ነበረች። እመቤታችንን በመውደድ እመቤታችንን በማክበር እመቤታችንን በማመስገን የታወቀች ሀገር ናት። ታላቁ ሊቅ ቅዱስ ያሬድ ቢቀዱት የማያልቀውን ድርሰቱን ድጓን ብናይ ወጣ ወረደ የአምላክ ሰው መሆን የአምላክ እናት ክብርና ልዕልና የሚገለጽበት እና አባ ጊዮርጊስ የመሰለ ሊቅ ይነሳ እንደ ሰዓታት ያለ እንደ መጽሐፍ አርጋኑን ያለ እንደ እንዚራ ስብሐት ያለ በስሟ ድረስ ምስጋና ያለ እና አፄ ዘርዓ ያዕቆብ ነገሥታቱ ሳይቀሩ እና አፄ ናዖድ እና አፄ ልብነ ድንግል በስሟ የተናገሩት በቤተ ክርስቲያን እስካሁን ድረስ አለ። ይህ ያለ የዛሬዎቹ የቤተ ክርስቲያን ነን ባዮች ግድ የለም ወጣቶች አዛውንቶች ይናገሩ ግድ የለም ሰዎች ነን ጳጳሳት ነን የሚሉ ግን ሲናገሩ መስማት ያስደነግጣል፣ ያሳፍራል። አመከመው ከርሞ እንደዛሬ እኔ እመለሳለሁ። ሳራ ወንድ ልጅ ታገኛለች ያለው ታገኝልሃለች አይደለም ታገኛለች። በ2000 ዓመት ባለ ቃል ኪዳኑ መጣ። ቅድስተ ቅዱሳን ወላዲተ አምላክ ወንድ ልጅ አገኘች። ይህንን ነው እኛ ኢትዮጵያውያን የምናምነው። ትምህርታችንም ይሄ ነው። እንዴት ተብሎ የሚሉ ልከኞች ናቸው ደግሞ አሁን የመጡት በኢትዮጵያ። እነዚያ ፕሬዝዳንቱ ዝም ብለው ነው ይህን ያህል እንኳን አይሟገቱም ነበር። የዛሬዎቹ ደግሞ እንዴት ተብሎ የሚሉ ናቸው። እንዴት እንዲህ ይሆናል? እግዚአብሔርን ሊኮርጁት ይፈልጋሉ። በጣም እኮ የሚያሳዝን ነው። ይህን የምናገረው በአሜሪካን ሀገር አንድ ቄስ በማህበረ ካህናት ጉባኤ ላይ የተናገረው ሰዎችም የተስማሙበት ቃለ ጉባኤ ወደ ቤተ ክህነት ሲተላለፍ በመንገድ ስላገኘው ነው። ቀደም ሲል መጋቤ ብሉይ ሰይፈ ሥላሴ፣ አስራት ገብረ ማርያም፣ ሊቀ ስልጣናት አባ ሀብተ ማርያም ይህንን ሀሳብ አመንጭተውት ስለነበረ የሊቃውንቱ ጉባኤ በቀረበለት መሰረት ጉዳዩን አይቶ ሰዎች ይቅረቡና ሀሳባቸውን እንቀበል ቢል ሲኖዶሱ ድጋፍ ሰጥቶ እምቢ አለ። በተለይም ፓትርያርኩ በዛ ጊዜ የነበሩት ምንድነው ያሉን? የቀረበላችሁ ጽሑፍ ወስኑ እንጂ ሰዎች አይቀሩም ነው ያሉን። የሰዎችን መብት ለመጠበቅ የእነሱን ክብር ለመጠበቅ የጉባኤውን ክብር ግን ዝቅ አድርገው የቀረበላችሁ ጽሑፍ ሀሳብ ስጡ አሉ። ምን እናድርግ እንግዲህ? ሀሳብ ሰጠን፣ አወገዝን። ከቃሉ
አጭሩ አንዷ ፍሬ ነገር እሷ ሰው ናት። ከሰማይ ወረደች አትባልም። ለምንድን ነው መርገመ ሥጋ መርገመ ነፍስ የለባትም የምትባል የሚል ነው። እኛ ደግሞ አባቶቻችን አላስተማሩንም። መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስን እያማለች የምታሰጥ ንጽሕት ድንግል ናት የሚል ያስተማሩን። በዚህ መሰረት ወስነን ሰዎቹ ወደ እኛ ፊት ባይቀርቡም ሀሳቡ ግን ተገቢ አይደለም ብለን አስተላለፍን። ሚያዝያ 9 ቀን 84 ዓመተ ምህረት አሁን አንዱ ያበጠበት ልቡ ያበጠበት ቄስ ተነስቶ ምን አግብቶት ነው ሊቃውንት ጉባኤ ይህን የሚወስድ ኖ በግሉ ጉባኤ ሰርቶ ያናስወስኖ አሁን በአባ ጳውሎስ ለሚመራው ሲኖዶስ አስተላልፎታል። ሀሳቡ እኔ ውጭ ስለወጣሁ አሁን ተመችቶኛል የሚል ነው። ውስጥ በሆነ ላይ አድርገውም ነበር። ውጭ ስለወጣሁ የሚያደርገው እና የነገሩ ሁኔታ ሁሉ አስቸጋሪ እየሆነ ነው የመጣው። አድርገን አናውቅም፣ ተሳድበን አናውቅም። እመቤታችንን እንዲያውም አንዳንድ አበው እግዚአብሔር እንደፈቀደ ይሁን ይላሉ። ምን ነው እመቤታችን አለችልን እንደዚህ ነው አሉ። አማላጅነቷን በመታመን ስለዚህ በአሁኑ ጊዜ የኢትዮጵያ ቤተክርስቲያን ልጆች ነን ባዮች እየባሰባቸው ስለሄደ በእውነት አንደበታችን ልናርም ልንጠብቅ ልንጠነቀቅ ይገባናል። ያለዚያ ይህች ሀገር አደጋ ላይ ትወድቃለች። ጾመ ማርያም እንደ ዛሬው ሳይሆን የወላጆችም የልጆችም የሕፃናቱም የሽማግሌዎችም መገናኛ ነው። በባላገር ድሮ ልጆች ሲተናነቁበት ማየት እጅግ በጣም ያስደንቅ ነበር። ሴቶች የእናቶቻቸውን ቀሚስ እየለበሱ ወንዶች አባቶቻቸው ያስቀምጡትን የክት ልብስ ጋቢ ሸማ እየለበሱ እዚያ ነበር የሚውሉት። በቁጥር የሚያሳስኑ እና ብዙዎች ደግሞ ከቤታቸው ወጥተው በዕቃ ቤት ነው የሚያሳልፉት። ምግብ ትተው ጥሬ እየበሉ ነው የሚጾሙት። ሌላው ግድ የለም። ገበሬዎቹ ሲያርሱ ውለው በዕቃ ቤት ይገባሉ ሲደክማቸው እንደገና እና በዚህ አይነት ሲጾሙ ሲኖሩት ነው። ታዲያ እሷም ደግሞ ለእያንዳንዱ ምዕመን ምልክት ትሰጣለች።
እዛ ለመገኘቷ ጾማቸውን ጸሎታቸውን ለጥናታቸውን ለመቀበሏ ምልክት ትሰጣለች ታሳያለች በየዓመቱ ይሄ ምልክት አይጠፋም ከየቤተ ክርስቲያኑ በራእይ የምትገለጥለት በህልም የምትገለጥለት አለ አንድ ሰው ነበሩ በአገራችን ሽማግሌ ልጃቸው እንዳው በማይከላዊ እድሜ ገና በልጅነት ተቀስፋባቸው ምርር ብለዋል በየዓመቱ ግን የእመቤታችን ቤተክርስቲያን አለች እዚያ ሄደን ጾሙ አሁን ግን አልሄድም አሉ እሷ ናት የሚያደርገችው እና እሷ ብታማልደኝ ኖሮ ይህን ነገር አይደርስም ነበረ አውቃ ያደረገችው ስለሆነ አሁን አልሄድም ብለው ቀሩ ቤታቸው እዚያ ሌሎች ድሮ አብረዋቸው ይሄዱ የነበሩ ሁሉ ተሰብስበዋልና ለአንዱ በራእይ ትገለጽለታለች አይጉድ አይተድላ የእሱ ነገር እኮ አሁን እኔ ስችል የሆነ መስሎት እኮ ነው እኔ የቻልኩ የተደረገ መስሎት እኮ ነው ያማ የእግዚአብሔር ፈቃድ ነው የኔ አይደለም ሞኝ አይደል ተድላ ብላ ተሰየዋለች አንሰው ሄደው ይነግራቸዋል ሄደው ያስብዬ ደግሞ ጭጫት የወረሰው ድንጋይ ተሸክመው ሄደው እመቤቴ ማሪኝ አሉ ይባላል ማሪኝ በትቺ አይደረገው ነበር ወንድሽ ነው ብለው ይቅርታ ጠየቁ ይባላል እስከዚህ ድረስ ነበር የነበረው እውነት ጾመ ፍልሰታ ምን ልበላችሁ ምን ልበላችሁ እንጃ እኔ ይኸው ብቻ ጊዜ ይፈጅብኛል እኔ በ40 ዓመተ ምህረት እዚህ ተክለ ሃይማኖት ቤተክርስቲያን ልዩ ስራ ሲጀምር የመጽሐፍ መምህሩ ካለቃው ጋር ተጣልተው ሄደዋል ውዳሴ ማርያም የሚያድርስ የለም ሰኞ ቀን ነበር የገባችው ዘንድሮ እና ቅዳሜ ሌሊቱን ወይዘሮ አሰገደች የተባሉ ሰው ግብዣ ይጥራሉ ሰው ሁሉ እና እኔም ሄዳለሁ እዚያ ሄጄ ቦታ አማርጣለሁ የምቀመጥበት ሲጎበኙ ቆይተው ይመጡና አንተን እኮ ልትቀመጥ ልትበላለህ የጠራሁ ይሉኛል ታዲያ ለምንድን ነው አብላልኝ ያልኩህ ቆመህ አብላ ነው እንጂ ያልኩህ ልትበላ አይደለም ይሉኛል ይህን ተናድጄ ምን አይነት ነገር ነው መቼስ ምን አደርጋለሁ ትእዛዘውና እንዳሉኝ ቆሜ አብልቼ እመለሳለሁ ስነቃ ህልም ነው ምን ነገር ሊመጣ ነው ሳስብ ጠዋት ደብዳቤው ደረሰኝ ሰኞ የጾመ ፍልሰታ መጀመሪያ ስለሆነ ውዳሴ ማርያም ቅዳሴ ማርያም የምታሰማ አንተ ስለሆንክ የምታስብበት የሚል ካለቃው የተጻፈ ደብዳቤ ደረሰኝ አልኩኝ እኔም ሰኞ ጀምሬ ጨረስኩ ነሐሴ 17 ቀን ልጆች የሉም ወደ 4 ሰዓት ገደማ ይሆናል ቤት ብቻዬን ነኝ ያለሁና አንድ ትልቅ ሴት ነበሩ እዚያ ጊዜ የታደሉ እግዚአብሔር የሚሰጠው ስጦታ ሁሉ ለብቻው ነው እመቤታችንን የሚያዩ የሚገርማቸው እኮ ነው ሰዓታት ሲቆም ሁልጊዜ ከዚያ አይጠፉም ግን ነይ ሲባል እሷን ሳይው አይቀሩም ነይ የወድንግ ሲባል እሷን ሳይው አይቀሩም ናን ይመጡ በር ደብድበው ገቡ ሰው የለም
ግቡ አልኳቸው። ገቡ። በቃ ልጅ አሉ። እንዲያው ትከሻዬን ነው ጉልበቴን ነው እንዲያው ጫማዬን ነው መሳብ። ምን ነው እናቴ? የለም ይተው ግድ የለውም የልጅ ልጅ ሆናል። እኔ የልጅ ልጅ ሆነ የለም እንዴ? እንዴት ነው አንተ ምን አረግ? የማያውቁትን እሱ የሚያውቁትን በማያውቁት አይሆንም አሉ። እንኳን ደስ አለው አሉ። ምንድን ነው አልኳቸው። ታቆና እመቤታችን እኮ 15 ቀን ሙሉ የፊት በወንበር ተቀምጣ ነው የከረመች። ቅዳሴ ማርያም በሚያደርሱበት ጊዜ ሁሉ ሲጀምሩ ትመጣለች፣ ሲጨርሱ እሷንም ህዝቡንም ባርካ ትሄዳለች። ከሰው በፊት የነበሩት ሰው ቁጭ ብለው ነበር ውዳሴ ማርያም የሚያደርሱ። አሁን እሷ ቆመው ስለሚያደርሱ እንዲህ ነበር ያልኩ እንጂ አለች። አንድ ቀን እንዲህ ነበር ያልኩ እንጂ ተቀምጠው እኩል ለእኩልማ የት ይሆናል ብላለች አሉኝ። እና እንኳን ደስ አለው ያሉኝ እስካሁን ድረስ ከጭንቅላቴ አይጠፋም። ይሄ የኔ በጎነት አይደለም። እሷ ከቤተክርስቲያኒቱ ጋር ያላትን ዝምድና ነው የሚያሳየን። ከምዕመናኑ ጋር ያላትን አንድነት፣ ምዕመናኑ ከሷ እሷ ከምዕመናኑ ጋር የነበራት የሚያስደንቅ ነገር ነው። ብዙ ጊዜ ደጋግሞኛል ይሄ ነገር ብዙ ጊዜ። አንድ ቀን ደግሞ እሑድ ቀን ነበረ። ቆመን ስናስቀድስ አለቃው በሚቆምበት መስኮት በኩል ሁለት ደናግል ልብሷን እንዲህ መሬት እንዳይነካው ሰብሰብ አድርገው ይዘውላት እየባረከ ትገባለች። እኔ አንቀላፋለሁ ተደግፌ ዋና ምንድነው እንዲህ በቅዳሴ ላይ እላለሁ። ደግሞ ወይ ጉድ! እንደናንተ ያሉትን እኮ ስጉበኝ ቆይቼ ነው በቃ አትቆጣ ትለኛለች። እንደናንተ ያሉትን ስጉበኝ ቆይቼ ነው ብላ ቤተ መቅደስ ትገባለች። ብዙ በዚህ እንደ በጾም ፍልሰታ የምዕመናን ጉብኝት የማይቋረጥበት እመቤታችን በእርግጥ አገሯ ኢትዮጵያ መሆኗን የምታረጋግጥበት ጊዜ ነበረ እና ያ እየቀረ ነው። አሁን የሚያሳዝነን የሚያስደነግጠን ያ እየቀረ ነው። ከርሞን ለዛሬ ዓመት ያድርሰን ማለት እንግዲህ የሚያስፈልገን ለዚህ ነበረ። አሁን ወንድሞች እህቶች እጅግ በጣም በርታ ብለን ልናዝንበት ልናለቅስበት ከሚገባን ጊዜ ላይ ነው የደረስነው። አላሰብነውም። ኢትዮጵያ እንደዚህ ከእምነቱም ከባህሉም ትራቆታለች ብለን አላሰብንም ነበረ። በተለይ በግርማዊ ጃንሆይ ዘመን ሁሉ በእሳቸው እጅ ያለ ነበር የመሰለን። እሳቸው ሲቀንሱት ይቀንሳል፣ ሲጨምሩ ይጨመራል ነበር የመሰለን። እሳቸውም እኛም አንድ ላይ ወድቀን የሚያነሳን እናጣለን ብለን አላሰብንም ነበረ። ሆነ 32 ዓመት አለፈ። ከጊዜ ወደ ጊዜ የሞት ገዥነት እየሰለጠነ የሞት ኃይሉ እየጨመረ ምክንያቱ ብዙ ሟቹ ብዙ የሞተው ሳረፈ የቆመውም እንደሞተ ነው። አሁን ደግሞ
የእስላም ኃይል እያጨን ነው፣ እያሰበን ነው፣ እየገመገመ ነው፣ ጉልበታችንን እየለካ ነው። ከዚህ እስከዚህ እንዴት ብራመድ እደርሳለሁ፣ ከዚህ እስከዚህ እንዴት ብራመድ ይናደርጋለሁ በሚል ህይወት ላይ ነው ያለው። ከተጀመረ ይዘው ቆይተዋል። አሁን ግን እየተዳረሰ ይመስላል። መከላከያ የለንም። እነ ሊቅ የብርሃኑ መኮንን የሚቀልዱበት ቋንቋ እግዚኦ ኩነኔ ከሀቦ ለንጉሥ የሚለውን እግዚኦ ኩነኔ ከሀባ ለሀገር ጽድቃ ከኒለውሉ ለሰላም አግር ጸራት ሀይተ ገሪሃ እቀብ ህዝባ ወሰራዊታ ይሉናል። የሚገድል ወታደር የሚሞት ህዝብ እንዳይጠፋ አይገርማችሁም? እግዚኦ ኩነኔ ከሀቦ ለንጉሥ ጽድቃ ከኒ ለወልደ ንጉሥ አግር ጸሮት ሀይተ ገሪሁ እቀብ ንጉሶ ወሰራዊቱ ለንጉሥ ነገሌ ነበር የነበረ ጸሎቱ በኢትዮጵያ ቤተ ክርስቲያን የነበረው። ይህም ነቢዩ ዳዊት ንጉሱ ሰሎሞን ነግሶ ወደ ቤተ መንግስት ሲገባ እሱ ከዙፋን አልጋ ልጁ ከድንጋይ ጋር ሆነው እጁን በራሱ ላይ ጭኖ የጸለየው ጸሎት ነው። ፍርድህን ለንጉሱ ስጠው፣ እውነተኛ ቃል ኪዳንህን ግን ለንጉሱ ልጅ አድርግለት ነው ያለ። አያችሁ፣ ፍርድህን ለንጉሱ ስጠው፣ እውነተኛ ቃል ኪዳንህን ግን ለንጉሱ ልጅ አድርግለት ነው ያለ። አስደናቂ ታሪክ ነው የተፈጸመበት። ሰሎሞን ሲነግስ የ12 ዓመት ዕድሜ ልጅ ነው። በጊዜው አንድ አስቸጋሪ ፍርድ ቀረበ። 2 ሴታዳሪዎች አንድ ላይ የሚኖሩ በአንድ ሰሞን ይወልዳሉ። አንድ ቀን ግን አንዲቱ እንቅልፍ ወስዷት ከተጫነችው ልጇ ሞተ። ስትነቃ ልጇ ሞቷል። አሻግራ ስታይ ጓደኛዋ ተኝታለች። ልጇ ደህና ነው። ያን የሞተውን የሷን ልጅ ወስዳ ለጓደኛዋ አስታቅፋ የጓደኛዋ ልጅ አምጥታ ታቅፋለች። ጠዋት ያቺ ስትነሳ ስታይ የሷ ልጅ አይደለም። ልጄን አምጪ አልሰጥም፣ እንዴ ልጄን አምጪ የኔ ልጅ ነው አልሰጥም፣ አንቺ ልጅሽን ገለሽ ትላታለች ያችኛዋ ገዳይዋ። ከዚህ በኋላ ተያይዘው ለፍርድ ቀረቡ። ምስክር የለም፣ 2 ብቻ ናቸው። ጠየቀ። ያችን ብለዘጋት የኔ ልጅ ነው አለች። የሞተው እሷ ነው። ያችም እንደሱ። ሰሎሞን ተቸገረ። ህዝቡ ደግሞ ምን ይፈርድ ይሆን ብሎ ይመለከቱታል። ሰፈያ ግሪዎች እዚያ ቆመዋል፣ ጥራዋል። መጣ አንዱ፣ በል እንግዲህ የሞተው ሞቷል፣ ይህንን ያለውን ቁረጥ እናካፍላቸዋለን። ያቺ እናቲቱ ይቅርብኛለች፣ አይሞት ግድ የለም ባይሆን በህይወት ሲንቀሳቀስ አየዋለሁ፣ ተውት አትግደሉት አለች። ሰሎሞን ምን አለ? ሀብዎ ለእንተ ትቤ ትቅትልዎ፣ አትግደሉት አለች። ስጧት፣ የእሷ ልጅ ነዋል። ያቺ ያልወለደ አረደ ሆና የኔ ከሞተ እሷም ይሙት ብላ ዝም አለች። ይሁን አለች። እችኛዋ ግን አትግደሉት አለች። አትግደሉት ላለች ስጡ አለ። እንግዲህ ዳዊት አቤቱ ፍርድህን ለንጉሱ ስጠው ሲል
የተፈጸመው የተናገረው ተፈጸመለት። እውነተኛ ቃልህን ግን አለው ከአብራክ የተገኘውን በዙፋንህ አነግሥልሃለሁ፣ መንግሥትህን ለዘላለም አጸናዋለሁ ሲል የተናገረውን ቃል ለልጁ ለሰሎሞን ልጅ እንዲያደርግለት ተናገረ። በዚህ ቃል ኪዳን መሰረት ነው የኢትዮጵያ ዙፋን ከቀዳማዊ ምኒልክ እስከ አጼ ኃይለ ሥላሴ 3000 ዓመት 311 ነገስታት የተፈራረቁበት ዙፋን ነው የነበረ። ጃንሆይ ሲወርዱ ደርግ ሲመጣ ለንጉሱ መጸለይ አፈረች ቤተክርስቲያኒቱ። ይህንን ነበር በነገስታቱ ዘመን ሁሉ እግዚኦ ኮኔ ከአቦ ለንጉስ ለንጉሱ ያስተዳደር የጥበቃ የመከላከል ፍርድህን ግለጽለት፣ ደግሞም ቸርነትህን ለልጁ አድርግ ብላ አልጋዋ ላይ እንዳይታጣ ስትጸልይ ኖራ ነበረ። በዙሪያ ያሉ ጠላቶቹም አገሪቱን እንዳይደፍሯት እንዳያጠፏት አግርጸ ሮታይተ ገሪሁ ጠላቶቹን ከእግሩ በታች አድርግለት፣ የቀብ ንግሶ ሰራዊቶ መንግስቱን ሰራዊቱን ጠብቅለት እያጸለየ ነበረ። አጼ ኃይለ ሥላሴ ሲወርዱ ድሮ በባህላችን ንጉስ ከሌለ ይህ አይጸለይም ይቆማል። አሁን ግን እሳቸው ሲወርዱ ቤተክርስቲያኒቱ ምን አለበት ሶሻሊዝምና ነው ወንጌል አንድ ናቸው ብላ እጇን ታጥባ ገባችበት እና የቤተክርስቲያኒቱ ሊቃውንትን ሊቄ እግዚኦ ኮኔ ከአባ ለሀገር ጽድቀ ከኒ ለውሉደ ሰላም አግር ጸራት አይተገሪሃ የቀብ ንግሳ ወሰራዊታ ብለው ለወጡት። እስካሁን ይጮህበታል። እኔ በክለ ሃይማኖት ቤተክርስቲያን በነበርኩበት ጊዜ ከልክዬ ነበር። አሁን ግን ሲጮህ እሰማለሁ። የሚገል ወታደር የሚሞት ህዝብ እንዳይጠፋ ነው የሚጸልዩ እነሱ እንዳይታጣ እና ያቺ ቤተክርስቲያን ብትኖር ኖሮ የሁሉ ጸጋ አይጓደልም ነበረ። ዛሬ ግን ያቺ ስለጠፋች ሁሉ ነገር ችግር ነው እና እንግዲህ በአብርሃም ቤት የሆነውንም ዳሰናል። ከዚያ ወዲህ የሆነውንም ብዙን ዳሰናል። ዛሬ የዓመት ስብሰባችን ነው ማለት ይቻላል። ይህ የምንገናኘው ከጾም በኋላ ነው። ይሄ ይፈቅድልን። አሁንም ከርሞ እንደ ዛሬ እመለሳለሁ ያለ አምላክ ከርሞ እንደ ዛሬ እንዲያገናኘን ፈቃዱ ይሆንልን። ሀገራችንን እኛንም በእመቤታችን አማላጅነት ያስብልን።